إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. أنت ويمانشي الله زند من يهل درجة الله ويمالش. احرص أن تكون من خير الخلق. الله زند كولم يتشال فترة لمهن تر. الله سبحانه وتعالى من أله إن أكرمكم عند الله أتقاكم. الله زند بلاجو اللهن يبلد يمي فرانو. نبياتنا عليه الصلاة والسلام انديحلو خيركم من تعلم القرآن وعلمه. كنا انت وست بلاجاتجو قرآن كرتو ياسكرانو. بليلام حديثاتجو إن خياركم أحاسنكم أخلاقا. كنا انت وست بلاجاتجو سنمقبارو يامارونو. بليلام حديثاتجو خياركم في الجاهلية خياركم في الإسلام إذا فقهوا. جاهلية لاي بلاج ينبره اسلمنام لاي بلاج يهونال كتمارونا دينون كتردو. بليلام حديثاتجو خيركم أحسنكم قضاء. كنا انت وست بلاج أجو اداون سيكفل أسامرو يمي كفل. بليلام حديثاتجو خيركم لأهله. كنا انت بلاج أجو لسيتوجاتجو بلاج يهونتناتجو. بليلام حديثاتجو خير النساء التي تسره إذا نظر وتطيعه إذا أمر ولا تخالفه في نفسها ولا مالها بما يكره. كسيتوج هلو بلاج ستات يمتاسدسته ستازات يمتتاززه سترك رسوانم جنزبهنم يمتتطبقنات. بليلام حديثاتجو خيركم من أطعم الطعام ورد السلام. بلاج أجو مقبن يابلانا سلامتان يملسنو. بليلام حديثاتجو خيركم من يرجى خيره ويؤمن شره. بلاج سو مالت كرسو ملكام يميكجلنا مدفو يما يفرى سونه. بليلام حديثاتجو خير الناس أنفعهم للناس. كسوچ وست بلاج يهونا تقاميم ነው. بليلام حديثاتجو خير الناس ذو القلب المخموم واللسان الصادق. كسوچ وست بلاج قلبو نጹህ እና ሐቅ ተናጋሪ የሆነው ነው። بليلام حديثاتجو خير الأصحاب عند الله خيركم لصاحبه وخير الجيران عند الله خيركم لجاره. الله زند بلاج بالدربا مالت لبالدرباو بلاج يهونو ነው. الله زند بلاج ጎረቤት ማለት ለጎረቤቱ በላጭ የሆነው ሰው ነው። በሌላም حديثاتجو خيار أئمتكم الذين تحبونهم ويحبونكم. ከመሪያችሁ በላጭ የሆነው የምትወዷቸውና የሚወዷችሁ ናቸው። በሌላም حديثاتجو خير الناس من طال عمره وحسن عمله. በላጭ ሰው እድሜው ረዝሞለት ስራውም ያማረለት ነው አሉ። በመስጂዶች ውስጥ የሰጋጆች ቁጥር ብዙ ሆኖ ይታያል። ጾመኞችና ምጽዋት የሚሰጡ ሰዎችም በብዛት አሉ። በሐጅና ዑምራ ስራ የተጠመዱም አሉ። የነዚህን አምልኮች ፍሬዎች ግን የሚገባውን ያህል እየተመለከትን አይደለም። የሚሰግድ የሚጾም ግን የሆነ ዓለማዊ ወይም ዱንያዊ ዓላማውን ለማሳካት የሚዋሽ ሰው ማግኘት ቀላል ሆኗል። ቁርአን አስተካክለው የሚቀሩ ብዙዎችን ቢኖሩ ከቤተሰቦቻቸው ጋር መጥፎ ግንኙነት ነው ያላቸው።
ሌሎችም ብዙ ምሳሌዎች አሉ። ብዙ አማኞች መስመር ሲስቱ እናያለን። ሰዎች በሚታመሙበትና በተለይ ህመሙ ጸንቶባቸውና ቆይቶባቸው ተስፋ በሚቆርጡበት ጊዜ መድኃኒቱ ይህ ነው ተብለው በዚህም በዚያም ተመክረው ይህንንም ያንንም አዳምጠው ተዋክበው መስመር ይስታሉ። በዚህም የተነሳ ለበሽታቸው ትክክለኛውን መድኃኒት ያጣሉ። አሊያም የተሳሳተ መድኃኒት ወስደው በሽታና መድኃኒቱ ይተላለፋሉ። ፈተና አላህ ስብሓነሁ ወተዓላ እውነተኛውን ከውሸታሙ ሙእሚኑን ከሙናፊቁ የሚለይበት ፈለጉ ነው። ነገሮች በሙሉ ገርና ምቹ ቢሆኑ ኖሮ ሁሉም ራሱን እውነተኛ አማኝ አድርጎ ይሰይም ነበር። ነገር ግን አላህ ስብሓነሁ ወተዓላ በፈተና እውነተኛ አማኞችን አንጥሮ ያወጣል እንጂ በፍጹም ትክክለኛ ወዳጆቹን አያዋርዳቸውም። የቁርአንና ሱና ቤተሰቦችን እንዴት ያቀላል! የእርሱን ውዳሴና ሙጋሴ የዘወትር ተግባራቸው ያደረጉትን እንዴት ያረክሳል! ቀኑም በጾም ሌሊቱን በሱባኤ የሚያሳልፉ ምርጥ ባሮቹን እንዴት ያዋርዳቸዋል! በፍጹም ውርደትና ርክሰት ቅሌት አማኝ ባልሆኑት ላይ የተጻፈ ነው። አላህ የሚያዋርደው ጠላቶቹንና ህግጋቱን የሚዋጉትን፣ ቁርአንን የማያውቁትን፣ መስጂድ የማይገቡትን፣ ሰላት የማይሰግዱትን፣ ሱና የማይተገብሩትን፣ የአላህን ቃል ኪዳን የማይጠብቁትን ነው። ፈተና ያስፈለገበት ሌላው ምክንያት የሙስሊሙን ስብስብ ከስም አጥፊዎችና ከጋጥ ወጦች ለማጽዳት ነው። የሷሊሖች ስብዕና መጠልሸት፣ የምርጥ ዱዓትና ዓሊሞች ስም መጥፋት የሚያስደስታቸውና የሚወዱ እነማን እንደሆኑ የሚታወቀው በሚከሰት ፈተና ነው። إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة والله يعلم وأنتم لا تعلمون. በእነዚያ ባመኑት ሰዎች ውስጥ መጥፎ ወሬ እንድትስፋፋ የሚወዱ ለነሱ በቅርቢቱም በመጨረሻይቱም ዓለም አሳማሚ ቅጣት አላቸው። አላህም ያውቃል፣ እናንተ ግን አታውቁ። ሱረቱ ኑር አንቀጽ 19። አላህ ስብሓነሁ ወተዓላ በምድር ላይ የተለያዩ ፈተናዎች እንዲከሰቱ ከሚያደርግበት ምክንያት አንዱ ምርጥ ባሮችን ከለወሳቸው ስህተትና ወንጀሎች ማጽዳት ነው። ምን ጻድቅ ቢሆን ፍጹም መሆን አይቻልም። በመሆኑ ስናጠፋና ስንሳሳት ምህረትን የምንለምን፣ ጸጋ ሲያገኘን የምናመሰግን፣ ስንፈተን የምንታገስ እንዲያደርገን ዘወትር አላህን እንለምነዋለን። ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ እንዲህ ተባሉ። ነቢዩ ዓለይሂ ሰላቱ ወሰላም በጀነት አብስረውታል። ነገር ግን ከዚያ በፊት በዱንያ ላይ የሚገጥሙት አደጋ እንዳለ ተናግረዋል። ዑስማን ይህን ዜና ሲሰሙ አደጋውን በትዕግስት ለማሳለፍ በአላህ እታገዛለሁ ነበር ያሉት። ኢማም ኢብኑ ተይሚያ በእስር ቤት ውስጥ የሱና ጠላቶች በሚያደርሱባቸው እንግልት ምክንያት ታመው ሳለ ሊጠይቋቸው የመጡ ሰዎች ምን ነከውት፣ ምን አጋጠሙት ብለው ጠየቋቸው። በወቅቱ የእስር ቤቱ ጠባቂዎች ወደ ውስጥ ካስገቧቸው በኋላ በሩን በላያቸው ላይ ከርችመውባቸው ነበር። እናም ኢማሙ ለጠያቂዎቻቸው የሚከተለውን የቁርአን አንቀጽ በማንበብ ነበር መልስ የሰጧቸው። فضرب بينهم بسور له باب باطنه فيه الرحمة وظاهره من قبله العذاب. በመካከላቸውም ለእርሱ ደጃፍ ባለው አጥር ይከለላል።
ግቢው በውስጡ ችሮታ ገነት ያለበት ውጩም ከበኩሉ ስቃይ እሳት ያለበት የሆነ ደጃፍ ባለው አጥር። ሱረቱል ሐዲድ አንቀጽ 13። በማስከተልም አይኖቻቸው እያነቡ የሚከተለውን ስም ቋጠሩ። በሽታ አሸንፎ ልትሞት ታጣጥር፣ ጠያቂ ባያውቅም የውስጥህን ሚስጥር የልብህን አትንገር ለወዳጅህ በቀር። ነቢያችን አለይሂ ሰላቱ ወሰላም እንዲህ ብለዋል፣ የሙእሚን ገጠመኝ ይገርማል፣ ገጠመኝ ሁሉ ለርሱ መልካም ናቸው። ይህን ችሮታ ሙእሚን እንጂ ማንም አያገኘው። አስደሳች ነገር ሲገጥመው ያመሰግናል፣ ማመስገኑ ለርሱ መልካም ይሆንለታል። የሚያስከፋ ወይም የሚጎዳ ነገር ሲገጥመው ይታገሳል፣ መታገሱ ለርሱ መልካም ይሆንለታል። ኢስላም በየጊዜው ድልን የሚቀዳጅ በፍጥነት የሚስፋፋና የሚሰራጭ ሃይማኖት ቢሆንም በርካታ እንቅፋቶች በየመንገዱ የሚያጋጥሙት መሆኑ እሙን ነው። በየዘመኑ ውስብስብ የሆኑ ሴራዎችና ተንኮሎች ይሸረቡበታል። ሸይጣንም በተገኘው ክፍተት ሁሉ በመግባት መርዙን ለመርጨት ይለፋል። እኛ ደግሞ ይህን አይነት ውጥረት ሲገጥመን ጉዳያችንን ለአላህ በመስጠት አጥብቀን እንለምናለን። ደካማነታችን ለርሱ በመዋደቅ እንገልጻለን። እናም ፈተና፣ መከራና እንግልቱ ይበልጥ ከጌታችን ጋር ያለንን ትስስርና ቅርብ ያጠነክረዋል። ሌላው የፈተና አስፈላጊነት የኢስላም ጠላቶችና ሴራዎቻቸው የሚጋለጡበት መሆኑ የጠላት ተንኮል በአንድ አቅጣጫ የተገደበ እንዳልሆነ ማሰር፣ መግረፍ፣ መግደል፣ ከሀገር ማባረር፣ ስም ማጥፋት፣ የሐሰትና የአሉባልታ ወሬዎችን ማሰራጨት ወዘተ የጠላት ሴራዎች እንደሆኑ ነገር ግን ሁሉም በስተመጨረሻ እንደሚከስሙ በተግባር ያስተምራል። አላህ ስብሓነሁ ወተዓላ ምን ይላል? فأما الزبد فيذهب جفاء وأما ما ينفع الناس فيمكث في الأرض. الله لأونتنا لوشت مسالين يدرقال كرفاتما قبسبس هنو يتأفعل لسوج يميتك موما بمدر لاي يقويال. سورة الرعد አንቀጽ 17 ከፈተና መከሰት የምንማረው አንዱ ቁም ነገር ባሮች አዳልጧቸው ከወደቁበት አዘቅት በአዲስ መንፈስና ሞራል እንዲታገሉ የሚያደርግ መሆኑ ነው። በአላህ Subhanahu Wa Ta'ala እርዳታ ፈተናውን በብቃት የሚወጣ ድክመቶቹን በማስተካከልና ችግሮቹን በማረም ትግሉን ይቀጥላል። እኛ የሚጠበቅብን ዲናችን ድል እንዲጎናጸፍ በምንችለው ሁሉ በገንዘባችን፣ በነፍሳችን፣ በንግግር አስተዋጽኦ ማድረግ ብቻ ነው። ውጤቱ በአላህ እጅ ነው። አላህ Subhanahu Wa Ta'ala ምን ይላል? إن تكونوا تألمون فإنهم يألمون كما تألمون وترجون من الله ما لا يرجون. የምትታመሙ ብትሆኑ እናንተ እንደምትታመሙ እነሱም ይታመማሉ፣ የማይከጅሉትንም ከአላህ ትከጅላላችሁ። ሱረቱ ኒሳ አንቀጽ 104። ሙእሚን ድል በአላህ እጅ እንደሆነና የበላይነት የሚገኘው ለርሱ በመዋረድና በመዋደቅ መሆኑን ስለሚያምን ምንጊዜም እርሱን መማጸኑን ወደ እርሱ መቃረቡን አያቋርጥም። ሁኔታዎች በተመቻቹለት አጋጣሚ ሁሉ ለክፉ ቀን የሚሆነውን መስመር በመዘርጋት ከጌታው ጋር ይገናኛል። በኢማሙ ትርሚዚ ዘገባ ነብዩ አለይሂ ሰላቱ ወሰላም ለዓብዱላህ ኢብኑ ዓባስ ረዲየላሁ ዐንሁ እንዲህ በማለት እንደመከሯቸው ተዘግቧል። አላህን ጠብቀው ይጠብቃልና፣ አላህን ጠብቀው ከበፊት ለፊትህ ታገኘዋለህ። በምቾት ጊዜ አላህ ዘንድ ተዋወቅ፣ በችግር ጊዜ እሱ ያስታውሳል። ስትጠይቅ አላህን ብቻ ጠይቅ፣
እገዛን ስትሻ በአላህ ብቻ ታገስ። ፍጥረት ዓለሙ በጠቅላላ አንተን በሆነ ነገር ለመጉዳት ቢያሴሩና ቢስማሙ አላህ አንተን እንደሚጎዳህ መጀመሪያውኑ በወሰነው ነገር እንጂ ሊጎዳህ እንደማይችሉ እወቅ። በአንጻሩ አንተን በሆነ ነገር ለመጥቀም ቢሰባሰቡና ቢስማሙ አላህ አንተን እንደሚጠቅምህ መጀመሪያውኑ በወሰነው ነገር እንጂ ሊጠቅሙ አይችሉም። የአላህ ውሳኔ የተጻፈባት ብዕር ከመጽሐፍ ታገኛለች፣ የተጻፈባት ሰሌዳም ደርቃለች። ትርሚዚ ዘግቦታል። አንድ ባሪያ ላኢላሃ ኢላላህ በውስጡ መስረጹ የሚታወቀው ፈተና ሲገጥመው መከራ ሲደርስበት ነው። በመሆኑ የተውሂድ እውነተኛ ገጽታ የቁርጥ ቀን ይለያል፣ ጎልቶ ይታያል። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰውዬ በተሸሁድ ላይ የሚከተለውን ዱዓ ሲያደርግ ሰሙት። اللهم إني أسألك بأن لك الحمد لا إله إلا أنت وحدك لا شريك لك المنان يا بديع السماوات والأرض يا ذا الجلال والإكرام يا حي يا قيوم إني أسألك الجنة وأعوذ بك من النار. أملاكي هوي مسغانا لأنت يتقبى كانت بستقر ليلا أملاك يلله بتشنيا بيتي يلله ሰማያትና ምድርን ያለ አንዳች ቅድመ ምሳሌ ያስገኘ የግርማና የክብር ባለቤት ሕያው ሁሉን አስተናባሪ በመሆነ እለምንሃለሁ፣ ጀነትን እጠይቅሃለሁ፣ ከእሳት በአንተ እጠበቃለሁ። ከዚያም እንዲህ አሉ፣ በምን ዱዓ እንዳደረገ አውቃችኋልን ብለው በስፍራው ለነበሩ ሱሐቦች ይጠይቋቸዋል። አላህና መልእክተኛው ያውቃሉ በማለት መለሱ። የአላህ መልእክተኛም ነፍሴ በእጁ በሆነው አምላኬ እምላለሁ፣ በርግጥ እሱ አላህን በተከበረው ስሙ ለምኗል። ያ ሲለመን ምላሽ የሚሰጥበት ሲጠየቅ የሚሰጥበት በሆነው ስሙ አቡ ዳውድ ዘግቦታል። ቁርአን ስለ ነቢዩ ኑህ የዳዕዋ ትግል ሲያወሳ ያጋጠማቸው ተቃውሞ ወይም ፈተና ምን ይመስል እንደነበር በሚከተለው መልኩ ገልጧል። فقال الملأ الذين كفروا من قومه ما هذا إلا بشر مثلكم يريد أن يتفضل عليكم ولو شاء الله لأنزل ملائكة ما سمعنا بهذا في آبائنا الأولين إن هو إلا رجل به جنة فتربصوا به حتى حين. كهزبوچم እነዚያ ታላላቆቹ ሰዎች አሉ፣ ይህ ቢጤያችሁ ሰው እንጂ ሌላ አይደለም፣ በእናንተ ላይ መበለጥን ይፈልጋል። አላህም በሻኑሮ መላእክትን ባወረደ ነበር። ይህንንም የሚለውን በመጀመሪያዎቹ አባቶቻችን አልሰማንም። እርሱ በርሱ እብደት ያለበት ሰው እንጂ ሌላ አይደለም፣ በርሱም እስከ ጊዜ ሞቱ ድረስ ተጠባበቁ አሉ። ሱረቱል ሙእሚኑን አንቀጽ 24-25። ነቢዩ ኑህ ዓለይሂ ሰላም የገጠማቸው ተቃውሞና አድማ የአላህን መልእክት ከማድረስ አላገዳቸውም። ሳይሰለቹ ሳይታክቱ በትዕግስት ዳዕዋቸውን ለረጅም ዓመታት ቀጠሉ። ምንዳቸውን ከአላህ በመከጀል ማስተማሩን ተያያዙት። በመጨረሻም የህዝቦቻቸው ተቃውሞ በሳቸውና በሚያደርጉት ዳዕዋ ላይ ድንበር በማለፉና ቅጥ በማጣቱ እጃቸውን ወደ አላህ ዘርግተው ዱዓ አደረጉ። ረቢ ላ ተዘር ዐለ አልአርድ ሚነል ካፊሪነ ደያራ ኢነከ ኢን ተዘርሁም ዩድሉ ዒባደከ ወላ የሊዱ ኢላ ፋጅራን ከፋራ። ኑሕም አለ፣ ጌታዬ ሆይ ከካህዲዎቹ በምድር ላይ አንድንም አትተው፣ አንተ ብትተዋቸው ባሮችህን
ያሳስታሉና ኃጢአተኛ ከሃዲንም እንጂ ሌላን አይወልዱም። ሱረቱ ኑህ አንቀጽ 26 እስከ 27። ነቢዩ ኑህ በሕዝባቸው ላይ ዱዓ ያደረጉት እነርሱ የክህደት መፈልፈያና ማጠናከሪያ ስለሆኑ ነው በሚል ገልጸዋል። ይኸውም ከፊላቸው ከፊሉን በክህደት ላይ አደራ የሚባባሉና ኑዛዜ የሚተው መሆናቸው ነው። ولا تذرن ودا ولا سواعا ولا يغوث ويعوق ونسرا አሉም አምላኮቻችሁን አትተው፣ ወድንም ሰዋዕንም የጉትንም የዕውቅንም ነስርንም አትተው። ሱረቱ ኑህ አንቀጽ 23። ነቢዩ ኑህ የተከበሩ ታላቅ ነቢይ ናቸው። የተላኩበትን መልእክትም ሳይሰለቹና ሳይታክቱ አድርሰዋል። ነገር ግን የተላኩባቸው ሕዝቦች ጆሮአቸው የሐቁን ጥሪ ከመስማት ደነቆረ። አላህም የነቢዩን ዱዓ ሰማ፣ ቅጣቱን በአመፀኞች ላይ አዘነበ። አላህ ስብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.